የሰው ልጅ የሚፈጥራቸው የአካባቢ መጎዳቶች የአየር ብክለትን ፈጥረው ለተለያዩ ችግሮች ይዳርጋሉ። የዓለም የአየር ንብረት ለውጥ አሳሳቢነትም የዚህ ማሳያ ተደርጎ ይወሰዳል። የኢትዮጵያ መንግስት ይህን ለመከላከል የተለያዩ ኢኒሼቲቮችን ቀርጾ ውጤት ተመዝግቦባቸዋል። የአረንጓዴ አሻራም፣ የኮሪደር ልማትና የጽዱ ኢትዮጵያ መርሃ ግብር የዚህ መገለጫዎች ናቸው። ሶስተኛው ዙር የጽዱ ኢትዮጵያ መርሃ ግብርም በማዕከላዊ ኢትዮጵያ ክልል ሆሳና ከተማም ተከናውኗል። የክልሉ ደንና አካባቢ ልማት ቢሮም ጽዱ ኢትዮጵያ ለትውልድ በሚል ባዘጋጀው መርሃ ግብርም የግንዛቤ ፈጠራ ስራዎችና የፓናል ውይይት ተከናውኗል። ቢሮው አካባቢዎችን ለማልማት በጥናት የተደገፈ ስራ እየሰራ ስለመሆኑም የክልሉ ደን አካባቢ ጥበቃ ልማት ቢሮ ኃላፊ አቶ አብርሃም መልጫ ገልጸዋል። የሶስቱንም ዩኒቨርሲቲዎች ተመራማሪዎች፣ የክልላችን ፖሊሲ ጥናት ኢንስቲትዩትና የቢሮ ባለሙያዎችን በማካተት አንድ ትልቅ ሰነድ አዘጋጅተን ጉዳዩ ለሚመለከታቸው አካላት አቅርበን ለክልላችን ብሎም ለፕሬዝዳንታችን ትልቅ አድናቆት የተቸረበት እንደሆነ በዚህ አጋጣሚ ማስታወስ ግድላል። ስለሆነም የክቡር ፕሬዝዳንታችን ኢኒሼቲቮች በቀጣይ የአረንጓዴ አሻራ አካል ሆኖ በክልላችን የሚተገበርና በአጀንዳው ላይ ፋይዳው ከፍ ያለ መሆኑን በዚህ አጋጣሚ ለማንሳት እወዳለሁ። በክልሉ እየተተገበሩ ያሉ ኢኒሼቲቮች ውጤት እየመጣባቸው መሆኑን አቶ አብርሃም አንስተዋል። ለቀጣይ ትውልድ ጽዱ ኢትዮጵያን ለመፍጠር ሁሉም የበኩሉን ሊወጣ እንደሚገባም አመላክተዋል። በቀላሉ ከቤታችን የሚወጣው ቆሻሻ በተለይ በዋና ዋና ከተሞችና ኢንዱስትሪ በሚበዛባቸው አካባቢዎች አካባቢያችን እየበከሉ ያሉ አየርን የሚበክሉ፣ ውሃን የሚበክሉ የፕላስቲክና ሌሎች ፕላስቲክ ነክ ቆሻሻዎችና ኬሚካሎች በጣም አደገኛና አሳሳቢ ደረጃ እየደረሱ ስለሆነ ሁላችሁም በየደረጃ ያላችሁ አመራሮችና ባለድርሻ አካላት ከዚህ ቤት በሚወስዱት ስንቅ በየቤታችሁ በየተቋማችሁና በየመዋቅራችሁ የአካባቢን ጉዳይ ዋነኛ አጀንዳ አድርጋችሁ እንድትተገብሩ ለዓለም ስጋት እየሆነ የመጣውን የአየር ንብረት ለውጥ ለመከላከል በሀገር ደረጃ ተቀርጸው እየተተገበሩ ያሉ ኢኒሼቲቮች በዓለም አቀፍ ደረጃ እንድንታወቅ አድርገዋል ያሉት የኢፌዴሪ አካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ ናቸው። የጽዱ ኢትዮጵያ መርሃ ግብር በ3 ወር ውስጥ የሚተገበር ሲሆን የፕላስቲክ ብክለት መከላከል የመርሃ ግብሩም አንዱ አካል ነው። ለአንድ ጊዜ ጥቅም ላይ የሚውል የፕላስቲክ ከረጢት በተለምዶ ፌስታል እንዳይመረት ከቦታ ቦታ እንዳይጓጓዝ እና የጥቅም ላይ እንዳይውል ክልከላ ተደርጎበታል። ይሄን ክልከላ ተግባራዊ እንዲሆን ለ7 ወራት እንቅስቃሴ ሲደረግ ቆይቷል። ይህንን እንቅስቃሴ አጠናክሮ በማስቀጠል የሕግ ማስከበር ስራን በቆራጥነት መስራት፣ በሌላ በኩል ተኪ የዕቃ መያዣ ምርቶች በስፋት እንዲመረቱ ማበረታታት አንዱና ወሳኝ አጀንዳ ይሆናል። መርሃ ግብሩ የብዝሃ ሕይወትን መመናመን ለመቀነስና የአካባቢ ብክለትን ለመከላከል ትልቅ ሚና አለው ተብሎ ይታሰባል። የአደገኛ ቆሻሻና ኬሚካሎች አወጋገድ በወጉ ማድረግ የጽዱ ኢትዮጵያ ሌላ የትኩረት አቅጣጫዎች ናቸው። እነዚህ ጊዜ አልፎባቸው ወደ አደገኛ ቆሻሻ የተቀየሩ ኬሚካሎችን የማስወገድ እንቅስቃሴ መስራት፣ የጤና ተቋም ውስጥ የተለያዩ አደገኛ ቆሻሻው ሆኖ የተቀመጡ ጊዜ ያለፈባቸው ቁሳቁሶችና መድኃኒቶችንም እንዲሁ የማስወገድ ስራ በአግባቡ መያዝና መወገድ እንዲችል በእነዚህ ርዕሰ ጉዳዮች ላይ በስፋት የምንንቀሳቀስ ይሆናል። የድምፅ ብክለትን መከላከልና ሌሎችም አካባቢን ሊበክሉ የሚችሉ ጉዳዮችን መቆጣጠር ስለሚያስፈልግ ሁሉም በጋራ መስራት ይኖርበታልን ብለዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በበኩላቸው ክልሉ ከተመሰረተ በኋላ ሁሉ አቀፍ ተጠቃሚነት ለማረጋገጥ በተሰራው ስራ ውጤት ተመዝግቧል ብለዋል። ፕሮጀክቶችን አጠናቆ ወደ ስራ በማስገባት የክልሉን ሕዝብ ተጠቃሚነት ማረጋገጥ ተችሏልም ነው ያሉት። የክልሉን ኢኮኖሚ ከፍ ማድረግ እንደተቻለም እንዲሁ አመላክተዋል። በማዕከላዊ ኢትዮጵያ ክልል በርካታ ኢኒሼቲቮች ተቀርጸው ፍሬ ማፍራታቸውን ርዕሰ መስተዳድሩም አመላክቷል። ጽዱ ኢትዮጵያም የዚሁ አንዱ አካል ስለመሆኑ አንስተዋል። የከተማና የገጠር ነዋሪ ሕዝቦቻችንን ተጠቃሚነትና ተሳትፎ ለማሳደግ በሁሉም መስኮች ጠንካራ ስራዎች ተጀምረዋል። ጽዱ ኢትዮጵያን ለትውልድ በሚል መሪ ቃል የሚከናወነው ንቅናቄም የብልጽግና ጉዟችን አካል ነው። የአካባቢ ብክለትን መከላከል ጤንነትን፣ ምርታማነትን፣ የመስራት አቅምን ያጎለብታል። አመራሩም የሶስተኛው ዙር የጽዱ ኢትዮጵያ ንቅናቄም ግቡን እንዲመታም የበኩሉ እንዲወጣም ጥሪያቸውን አቅርበዋል። መላው አመራራችን፣ መላው ህዝባችን በዚህ ንቅናቄ ላይ በመሳተፍ የበኩሉን ድርሻ እንዲወጣ ጥሪ አቀርባለሁ።